በኢትዮጵያ መንግስት በትግራይ ላይ ተጥሎ የነበረው የጉዞ ክልከላ ለማንሳት ስምምነት ላይ መደረሱን ተሰማም። በሌላ በኩል ወልቃይት በከፊልም ቢሆን መለቀቋን ተሰማም። አዲስ የአቶ ጌታቸው ረዳ ስምረት ፓርቲ ባወጣው መግለጫ በትግራይ ምድር አከራካሪ የሚባል መሬት እንደሌለ በመግለጽ በታሪክ እንሄድ ካልን ትግራይ የምታስመልሰው ግዛት እንጂ የምትመልሰው ግዛት የላትም ሲል መመለሱን ይታወሳል። ህወሓት የትግራይ ላላውነት እንዲከበር የተፈናቀሉ ወገኖች እንዲመለሱ ግፊት እንድታደርግ ለአሜሪካ ጥሪ አቀረበች። በሌላ መረጃም ቅድሚያ ለሰብአዊ መብቶች ፌደራል መንግስቱ ከሀገሪቱና ዓለም አቀፍ ህጎች በተቃረነ መልኩ ተፈናቃዮችን ወደ ቀያቸው መመለስ አልቻለም የሚል ክስ በፍርድ ቤት ሊመሰርት መሆኑን ገልጿል። በመጨረሻ በአሰብ ወደብ ጉዳይ ከባድ ማስጠንቀቂያ ተሰጥቷል። ለላይ ያነሳው የኮንቴስትድ ኤሪያ የሚለው ያነሳው ሐሳብ አለ። አወዛጋቢ አያወዛግቡ። የትግራይ መሬት በህገ መንግስቱ የትግራይ ነው። ምንም ውዝግብ የለው። መፍትሄው ወደ ህገ መንግስት መልሰን በህገ መንግስታዊ መንገድ መመለስ ነው። ህገ መንግስቱ ጥያቄ ካለን በህገ መንግስታዊ ስርዓቱ ተከትለን ህገ መንግስቱ እናስተካክለውና ህገ መንግስቱ ከተስተካከለ በኋላ ጥያቄዎች የሚነሱ ካሉ ይነሱ። የተከዘ ዴል ኒውስ ነው። አብራችሁን ሆኖም በቅድሚያ በኢትዮጵያ መንግስት በትግራይ ላይ ተጥሎ የነበረው የጉዞ ክልከላ ለማንሳት ስምምነት ላይ መደረሱን ተሰማም። ከአንድ ወር በፊት በአፋር በኩል ምክንያቱ በማይታወቅ ሁኔታ ዱቄት ማለፍ አይችልም የሚል ክልከላ ከተጀመረ በኋላ ዱቄትና ስንዴ በወልዲያ ነበር የሚያልፈው። በመጨረሻ ግን በሁሉም አቅጣጫዎች ለቀናት ተዘግቶ ቆይቷል። ይህንኑ ክልከላ በትግራይ ህዝብ ላይ ግርታን ፈጥሯል። ንብረት አያልፍም ተብሎ መታገቱ በህብረተሰቡ ዘንድ የሆነ ነገር አለ ብሎ ወደ አላስፈላጊ ጥርጣሬ እንዲገባ አድርጓል። ይህ ሁኔታ ያለፈውን የጦርነት ሁኔታ እንዲያስታውስ አድርጎታል። የፈለገው የፖለቲካ ልዩነት ቢኖርም ህዝብን በንግድ መጉዳት ተገቢ አይደለም ሲሉ እኚሁ የጭነት ተሽከርካሪ ባለቤቶች ተናግረዋል። ክልከላው በትግራይ ክልል ነዋሪዎች ላይ ስጋትን የጫረ ሲሆን የሸቀጦች ዋጋ ንረት እንዳያመጣ ፍርሃት እንዳለ ቢቢሲ ከነዋሪዎች መረዳት ችያለሁ ብሏል። የክልከላ ምክንያት ምን እንደሆነ ከመንግስት ማብራሪያ ያልተሰጠ ሲሆን አንዳንድ በሐሰተኛ ትርክት የሰከሩ አካላት ግን ወደ ትግራይ ይደርሳል እየተባለ የሚላክ ሸቀጥ ወደ ኤርትራ በህገወጥ መንገድ እየተሸጠ ነው። ከዚህ የህገወጥ ንግድ ጀርባ የህወሓት ታጣቂዎችና አመራሮች አሉበት የሚል የጥላቻ ጥቅርሻቸው ሲተፉ ተስተውሏል። ወደ ኤርትራ በህገወጥ መንገድ እየተሸጠ ነው የሚለው አልዋልታቸው ግን በሱዳን ወይም በሶማሊያ ወይም ደግሞ በኬንያ ከሚደረገው ህገወጥ የንግድ ስራ የተለየ ነው የሚያስመስለው። በመጨረሻ ላይ ግን ችግሩ መፈታቱን ተገልጿል። ፕሬዝዳንት ጀነራል ታደሰ ወረደ ወደ ትግራይ እንዳይጓዙ በተደረገው እገዳ ላይ ከኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር ተወያይቷል። ፕሬዝዳንት ጀነራል ታደሰ ወረደ ወደ ትግራይ መኪኖች እንዳይጓዙ በተደረገው እገዳ ላይ ከኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸውን የፕሬዝዳንት ጽህፈት ቤት አስታውቋል። እቃውን የጫኑ መኪኖች ከትግራይ በህገወጥ መንገድ ወደ ሌላ ቦታ እየተሻገሩ ነው በሚል ታግደዋል የተባሉትን ተሽከርካሪዎችን ለማስለቀቅና ተጨማሪ ገደብ ለማድረግ ስምምነት ላይ ደርሰዋል ሲል የፕሬዝዳንቱ ጽህፈት ቤት አስታውቋል። በሌላ መረጃም ህወሓት የትግራይ ላላዊነት እንዲከበር የተፈናቀሉ ወገኖች እንዲመለሱ ግፊት እንድታደርግ ለአሜሪካ ጥሪ አቀረበ። እየደረሰ ያለውን ጊዜ የማይሽረው ቀውስ ተረታ የድርሻውን እንድትወጣ በድጋሚ እንጠይቃለን ብለዋል። የኢትዮጵያ መንግስት ከዚህ ኃላፊነት የጎደለውና ከፕሪቶሪያው ስምምነት ውጭ የሆነ ድርጊቱ ወጥቶም የተፈናቀሉ ወገኖቻችን አምስተኛው ክረምት በአስከፊ ሁኔታ እንዳያሳልፉ ግዳጁን ሊወጣ ይገባል። የተፈናቃዮችን ሁኔታ በአምባሳደሯ በተደራዳሪዋና በመላው ዓለም አቀፍ ማህበረሰብ በኩል የተከታተለችው አሜሪካ በተፈናቀሉ ወገኖቻችን ላይ እያደረሰ ያለውን ጊዜ የማይሽረው ቀውስ ተረታ የድርሻውን እንድትወጣ በድጋሚ እንጠይቃለን ብሏል። ኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግና አስተማማኝ ሰላምን የሚያጎለብቱ እርምጃዎችን ከመውሰድ ይልቅ ሰላም ፈላጊ ህዝባችን ላይ ተጨማሪ ስጋት እየፈጠረ ነው። የትግራይ ህዝብና ፓርቲያችን ህወሓት በወራሪዎች ስር ያለው ህዝባችን ነፃ እንዲወጣ የተፈናቀሉ ወገኖቻችን ወደ ቀያቸው እንዲመለሱና የትግራይ ላላው ግዛት እንዲከበር የተደረሰው የፕሪቶሪያ ስምምነት ተግባራዊ እንዲሆን እየጠበቀ ነው ሲል ነው ህወሓት ባወጣው ሳምንታዊ መልእክቱ የገለጸው። አክሎም በጦርነቱ የተመሰቃቀለውን የትግራይን ኢኮኖሚ መልሶ ከመገንባት ይልቅ ከቅርብ ዓመታት ወዲህ የዘር ማጥፋት ስትራቴጂ ተብሎ ወደ ተገበረው እገዳና ከበባ እንደገና መግባቱ የፕሪቶሪያ ስምምነት የሚጻረርና በፓርቲዎች መካከል ሊኖር የሚገባውን መተማመን የሚያዳክም መሆኑን በአሁኑ ወቅት ሁሉም ሰላም ፈላጊ ሊገነዘበው ይገባል። የኢትዮጵያ መንግስት ያስቀመጣቸውን ክልከላዎችና መሰናክሎች ማለትም ሸቀጦችና ነዳጅ ወደ ትግራይ እንዳይንቀሳቀሱ መደረጋቸውን በአስቸኳይ በማረም ስምምነቱን በማክበር የፕሪቶሪያውን ውል ለማስቀጠል አዎንታዊ ግዴታውን ሊወጣ ይገባል ብለን እናምናለን ሲል ገልጿል ህወሓት።
በሌላ በኩል ቅድሚያ ለሰብአዊ መብቶች ፌደራል መንግስቱ ከአገሪቱና ዓለም አቀፍ ህጎች በተቃረነ መልኩ የግጭት ተፈናቃዮችን ወደ ቀያቸው መመለስ አልቻለም የሚል ክስ በፍርድ ቤት ሊመሰረት መሆኑን ሪፖርተር ዘግቧል። የድርጅቱ ዋና ዳይሬክተር ተስፋለም በርሃም መንግስት ተፈናቃዮችን ለመመለስ ፖለቲካዊ ፈቃደኝነት የለውም ማለታቸውን ዘገባው ጠቅሷል። መንግስት ተፈናቃዮችን መመለስ አለመቻሉ የከፋ የሰብአዊ መብት ቀውስ ማስከተሉንም ድርጅቱ ገልጿል ተብሏል። ኢትዮጵያ ያጸደቀችው የሀገር ውስጥ ተፈናቃዮችን መለከተው የአፍሪካ ህብረት ድንጋጌ መንግስታት ተፈናቃዮች በፍቃዳቸውና ደህንነታቸውና ክብራቸውን በጠበቀ አኳኋን ወደ ቀያቸው እንዲመለሱ ድጋፍ ማድረግ እንዳለባቸው ደንግጓል። በሌላ በኩል በአማራ ክልል ግድያና ንብረት ማውደም ተጠናክሮ መቀጠሉ ተገልጿል። በተለይ የግብርና ስራ መጎዳቱንም ተገልጿል። የወረዳውንና የዞኑን የክልሉን ታሳቢ ሳናረግ ቀበሌ ላይ ብቻ ወደ 11 የሚደርሱ ቀበሌ የግብርናን ማጣሪያ ሰራተኞቻችን ተገለውብናል። ወደ 102 የሚደርሱ የግብርና ማጣሪያ ሰራተኞች የአካል ጉዳት ደርሶባቸዋል። መደብደብ፣ በጥይት መቁሰል። ንብረታቸው የተዘረፈ ደግሞ 328 የቀበሌ ግብርና ማጣሪያ ሰራተኞች ናቸው። ታግተው ደግሞ ብር እየከፈሉ የሚወጡ ወደ 124 የሚጠጉ የቀበሌ ማጣሪያ ሰራተኞች ናቸው። ይሄ ኤክስቴንሽን አገልግሎት ወደ 118 የሚደርሱ ቀበሌዎች እያገኙ አይደለም። የማጣሪያ ሰራተኞች ሞተውባቸው ተሰደውባቸው ባዶ የሆኑ የኤክስቴንሽን ወደ ሌላ ስለተንቀሳቀሱ ኤክስቴንሽን አገልግሎት እያገኙ አይደለም። አመራር ከሆነ ይገደላል፣ ባለሙያ ከሆነ ደግሞ ይታገትና ገንዘብ አምጣ ይባላል። ይሆነ ያለው ይሄ ግን አመራርም በለው ሙያተኛም በለው የምትገለው የምታግተውም ገንዘብ የምትቀበለው አማራዝም። በሌላ ዜና በአሰብ ወደብ ጉዳይ ከባድ ማስጠንቀቂያ ተሰጠም። ማስጠንቀቂያው የተሰጠው ከኤርትራ መንግስት በይፋ ለሚቃጣው የጠብ አጫሪ ንግግር መንግስት በሰላማዊና ዲፕሎማሲያዊ መልኩ ምላሽ መስጠት እንዳለበት የምክር ቤት አባላት ከገለጹ በኋላ ነው። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ ከአካባቢያዊ አህጉራዊና ዓለም አቀፍ ህግጋትን ባከበረ መልኩ እንደምትንቀሳቀስና ጎረቤት ሀገራትም የሰጥቶ መቀበል መርህን የተከተለ ግንኙነት ማድረግ እንደሚገባቸው የተናገሩት የህዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ናቸው። መንግስት በኤርትራ ፕሬዝዳንት በኩል የቀረበውን ንግግር መነሻ በማድረግ ሰጣ ገባ ውስጥ መግባት አይፈልግም ማለት ብሔራዊ ጥቅምን አያስጠብቅም ማለት አይደለም ብለዋል። የፌዴራል የህዝብ ተወካዮች ምክር ቤት ከሌሎች የጎረቤት ሀገራት ጋር እንደሚያደርገው ሁሉ ከኤርትራ ምክር ቤቶች ጋር ያቻ ግንኙነት ለማድረግ ፍላጎት ቢኖረውም በኤርትራ በኩል ምክር ቤት ባለመኖሩ ምክንያት አለመሰካቱን ሌላኛው የምክር ቤቱ አባል ዶክተር ፈቲህ መሃዲ ለመናኸሪያ ሬዲዮ ተናግረዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑን የኢትዮጵያን የውስጥ ጉዳይ በተመለከተ ያደረጉት አልታዊ ንግግር የሁለቱን ሀገራት ግንኙነት የሚያሻክር ከአንድ መሪም የማይጠበቅ ነው ብለውታል። ከዚህ አይነት ንግግር ይልቅ መተማመንና አብሮነትን የሚያጎለብት መቀራረብን የሚያበረታታ ንግግር ማድረግ ከፕሬዝዳንቱ ይጠበቅ እንደነበር በመግለጽ ምክር ቤቱም ከሌሎች ጎረቤት ሀገራት ምክር ቤት ጋር የሚያደርገውን አይነት ግንኙነት ለመፍጠር ፍላጎት ቢኖረውም በኤርትራ በኩል አደረጃጀቱ ባለመኖሩ ይህንን ማድረግ አልተቻለም ብለዋል። አንዳንድ የጎረቤትና የቀጠናው ሀገራት ውስጣዊ ችግሮችን መነሻ በማድረግ በኢትዮጵያ የውስጥ ጉዳይ ጣልቃ የመግባት ሁኔታ እንደሚስተዋልባቸው ያመለከቱት ሌላኛው የምክር ቤት አባሉ ዶክተር መብራቱ አለሞም አሁን ላይ ውስጣዊ ችግሮችን በሀገራዊ ምክክር ኮሚሽኑ በኩል በፍጥነት መፈታት እንደሚገባ አመላካች ነው ብለዋል። የውጭ ጉዳይ ሚኒስትር በበኩሉ ኢትዮጵያ ለጎረቤት ሀገራት ጠብ አጫሪ ንግግር ከሰላማዊ አማራጭ ያለፈ ምላሽ እንደማትሰጥ ማስታወቁ ይታወቃል። ይሁንና የመከላከያ ሚኒስትሯ አይሻ መሐመድ የኤርትራ መንግስትን በከባዱ አስጠንቅቀዋል። በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁን ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች ባስተማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛምዚ ለሚታዩ ትንንሽ ነገሮች የሰፈር ሚሊሺያ በቂ ነው። እያሰለጠነው ነው፣ እያዘጋጀነው ነው። ራሱን በራሱ መከላከል የሚችል ህዝብም አለ።
የሻዕቢያ መንግስት ይህንን ማስጠንቀቂያ ከመውጣቱ በፊት ስታሊን ገብረስላሴን ከባድ ቁጣ ባስከተለው የኦሮሞማ ጉዳይ አስተራቂ ሐሳብ እንዲያቀርብ በተሰጠው አቅጣጫ መሰረት ኢሳያስ የነገረኝ ያለውን መልእክት ማስተላለፉን ይታወሳል። ፕሬዝዳንት ኢሳያስ ባለፈው በዓሉ ጊዜ ኦሮሞማ ብሎ ቋንቋ ተጠቀመ። ኦሮሞማ እና ሚዲያው ተከታተልኩኝና ሚዲያው ይሄ የነበረው ኦነግ መግለጫ ወጣ። ኦነግ ችግር የለበትም እኮ ኦነግ እኮ እንትና ኦነግ እኮ በአንድ በኩል ተመልካቾች ቲዲኤፍ ደብረ ብርሃን በደረሰ ጊዜ እኮ ኦሮሚያ እንዳይረግጥ ብሎ እኮ መግለጫ ወጥቷል እኮ ታስታውሳላችሁ? ይሄ ማን አለ የሚያስታውስ? እንግዲህ አዲስ አበባ ለመግባት በአውሮፕላን አይገባም አይደል? ኦሮሚያ ነው አዲስ አበባ በኦሮሚያ ስር ነው ያለችው። ሸዋ ተብሎ ክልሉ በኦሮሚያ ክልል ውስጥ ነው በህገ መንግስቱ መሰረት መናቆሱ ነው የነበረው። ግን አዲስ አበባ ኦሬዲ እየመጣ እየገሰገሰ መሆኑ ሲታወቅ ኦነግ በኦነግ ስም ይወጣ ማን የትኛው ኦነግ እንደሆነ አይታወቅም። አዲስ አበባ እንዳይነካ ኦሮሚያ እንዳትነካ ብሎ እንትራርጓል እኮ መግለጫ ወጥቷል እኮ። ይሄ የአጋስ ስብስብ ግን ብሔር ብሔረሰብ ላይ ምናምን ብሎ አሰባስቦ ቆላ ተንቤን የገባው ኃይል ለምን ቆላ ተንቤን ገባ ብሎ መግለጫ አላወጣም። ያ ኦነግ የተባለው የትኛው ኦነግ መሆኑ ስለማላቀው ግን በኦነግ ስም መግለጫ ወጥቶ ነበር ያኔ ኦሮሚያ መሬት እንዳትነካ የሚል። አሁንም መቼም የኦሮሞ ፖለቲካ ይተረጎማል አይደል? እኔ የገረመኝ ትላልቅ ሰዎች ኢሊት የሚባሉ ሰዎች ኦሮሞማ በማለት ብሎ የኦሮሞ ህዝብ ላይ ተሳለቀ ምናምን ያለበት ኢንቴንሽኑ ዋና ኢንቴንሽኑ የትኛው ኦሮሞማ ምንድነው ያለው ቃል በቃል አሁን ኢሳያስ ፕሬዝዳንቱ ጋር ቁጭ ብዬ ይሄን ቋንቋ ነገርኩት። ለምሳሌ ኮት ያረኩለት ይሄ ኮት ያረኩት ሚዲያ ላይ ፕሬዝዳንት ኢሳያስ ቁጭ ብሎ የሚያየው ፕሮግራም ነው ይሄ እና ኦነግ መግለጫ ወጣ። ይሄ ኦሮሞማ ብለ የተጠቀምከው ቋንቋ እንትን ሆነ ጤናማ አይደለም እና ለፍትህ ታጋዮች ጭምር የሚያስቀይም ነው። ለምንድን ነው ይሄን ቋንቋ የተጠቀምከው የነገርኩት? ለምሳሌ ጃዋርም የሆነ ሚዲያ ላይ ወጥቶ የሆነ ኮት ተደረጎ ያየሁት እንደዚህ ለምሳሌ የነገርኩት ነው የጠየቁት ጥያቄ ነው። እሱ ምንድነው ያለኝ ይሄ ኦሮሞማ the most abused word ነው በብልጽግና መንደር። ብልጽግና ይሄ አገዛዝ አቢዩዝ ያደረገው ተርሚኖሎጂ ነው። ክቡር ነው ቋንቋው ክቡር ነው። ለክ ኤርትራዊነት ትግራዋይነት ምናምን እንደማለት ነው። ኦሮሞማ ግን አቢዩዝ አድርጎታል። ሂድና ኢንቨስቲጌቲቭ ጆርናሊዝም ቃል በቃል ነው ይሄ ቋንቋ የምትጠቀመው። ኢንቨስቲጌቲቭ ጆርናሊዝም ስሩና ጫፍ ኦሮሚያ አካባቢ ሄዳችሁ ገጠር አካባቢ ያለችው ኦሮሞ ጠይቋት። ኦሮሞማ ላንቺ ምንድነው ብለህ ጠይቃት። አዲስ አበባ ብልጭልጭ ያደረገ እኔ ያንተ መንግስት ነኝ እዚህ የመንግስት ነኝ እያለ እስፋፋለሁ ቀይ ባህር ገባለሁ ኩሽ ነው የአፋር ኩሽ ነው ኦሮሞ ኩሽ ነው ከዚህ በኋላ የኩሽ ኢምፓየር እዚህ አካባቢ ፈጥርልሃለሁ አሰብ ያለበት ባህር ያለበት አሰብ ፈጥርልሃለሁ ብሎ ያላቅሙ የሚንጠራራው አገዛዝ እዛች ጠግ ላይ ያለችው ድሃ እናት ኦሮሞማ ምንድነው ብለ ጠይቃታል። ይሄ የኦሮሞ ህዝብ በፍጹም ከኦሮሞ ህዝብ ጋር የኦሮሞ ህዝብ ጥያቄም አይደለም። ይሄ ጥያቄ ለፖለቲካ እንጠቀምበት ኦሮሞማ ብሎ ተሳደበ ኤርትራኩ ጦርነት አወጀበ ኦሮሞ ህዝብ ሆይ ብሎ ለድጋፍ ማሰባሰቢያ ብልጽግና ሊጠቀምበት ስለፈለገ ነው እንጂ በፍጹም ከተስፋዬ ገብረአብና ከፕሮፌሰር አስመሮም ለገሰ በላይ የኦሮሞ ህዝብን ክብር በሚጠብቅ መልኩ የገለጸ የተነተነ ሰው የለም ሌላ ብሔር ማለት ነው። እና ራሱ ፕሬዝዳንት ምንድነው ያለኝ ኢሳያስ ለነ ለንጮለታ ከነ ለንጮለታ ከነ ዲማነገው ከነ ትላልቆቹ አሁን ያሉትም አብረን እኮ ሰርተናልኩ ከደርግ ጊዜ ጀምረን እኮ የኦሮሞ ህዝብን እናቋለን የኦሮሞ ህዝብ ክብር እናቋለን ትላልቆቹ ጋር አብረን ሰርተናልኩ እነሱ የኦሮሞ ህዝብን ክብር ስለምንገነዘብ ጭምር እኮ ነው አብረን ተሰራይ ነበር ነው። እንዴት ነው ዛሬ ተነስተን የኦሮሞ ህዝብ የሚያንቋሽሽ ኦሮሞማ ማን ነው እንደዛ አድርጎ ስለተረት ነው ሊረዳው የሚችል ብሎ ይሄ ነገር በረጋሽ ላይ ይሄን ዝም ብዬ በእንትን ነው በዚህ አጋጣሚ ዝም ብዬ ብልጭ ብሎብኝ ያያየው ስለነበርና ዛሬም ኦኤምንም ሌላው አጀንዳ ያደረጉት በየዩቲዩብ ምናምን ያያየው ነበር። ደስ ያለ አንድ ነገር ግን ልንገራችሁ ታየደንዳ በዝርዝር ሄደበት እኔ በጣም የገረመኝ እና ያደነቁት የሱ ትንታኔ ነው። ቁጭ አርጉ ቁጭ ያው እኔ ያልኳችሁ ግርድፍ ነው ይሄ ዝም ብሎ አጠቃላይ እንትኑ ማለት ነው። the most abused terminology በኦሮሞ ህዝብ ኦሮሞማ የሚለው ቃል ነው።
እኔ ቀርብ የነገርኳቸው ፕሬዝዳንት ኢሳያስ ራሱ የነገረኝ ነው አቢዝ ተደርጓል ቋንቋው ክቡር ነው ኦሮሞነት ማለት ትግራዋይነት ኤርትራዊነት ምናምን እንደዛ ማለት ነው ይሄ መንግስት ግን አብይ ሌላ ቋንቋ ለሌላ ነው ፖለቲካ ትርጉም ይዞ እንደ ተረተረትም ጭምር አድርጎ ጨምሮበት ለፖለቲካ ያዋለበት ያዋለው ያለው ይሄን የታየ ደንዳ ጽሁፍ ካላነበባችሁ ፌስቡክ ይሄን ፕሮግራም ከዘጋችሁ በኋላ አንብቡት የሚገርም ትንታኔ አድርጎ ነው የጻፈው ስለ የፕሬዝዳንቱ ንግግር እና የብልጽግና መንደር ጫጫታ ምን እንደሚመስልና እውነት ነው እውነት አይደለም የኦሮሞማ ብሎ የተገለጸ ቋንቋ እውነት ነው እውነት አይደለም ታየ ደንዳን አንብቡ ሌላው ግን ብልጽግና መንደር ሲንጫጫ በየዩቲዩበሩ የብልጽግና ዩቲዩበሮች ያው ታወቃሉ አይደል ምድር ኮሳሳ ምንም መተንተን የማይችል በጥላቻ ብቻ የታወረ ግሩፕ አለ ሚዲያ ላይ እንትኑ አድርጎት በተለይ ሰሞኑ ይሄ ሚዲያ ማልነበረም እንደፈለጉ የሚዲያውን ተቆጣጥረውት እንዴት ሲዘውሩት እንደነበረ አይተናል ይህ ተከዛ ዴይሊ ኒውስ ነው ለሳቱ ወደ አጠናከር ነው ሌላ መረጃ ተሸጋግረናል የመንግስታቱ ድርጅት የኤርትራ መንግስት በዜጎች ላይ እየፈጸመ ያለው የሰብአዊ መብት ጥሰት እንዲያወግዝ ሲፒጄ እና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ ያቀረቡ በሀገሪቱ ላይ የተካሄደ ያለው የሰብአዊ መብቶች ጥሰት ምርመራ እንዲያስቀጥል ጠይቀዋል ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብቶች ጥሰቶች እንዲያወግዝ ጥሪ ያቀረቡ በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥል ጠይቀዋል ድርጅቶቹ በኤርትራ እየተፈጸመ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉ እስራቶች ያለ ፍርድ ቤት ትዕዛዝ ጋዜጠኞችን ለእስር መዳረግ ፍትሃዊ የፍርድ ሂደት መብት መጣስ ማሰቃየትና በሀገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል የኤርትራ የሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የሥራ ጊዜው እንደሚጠናቀቅ የጠቆመው ድርጅቱ ምክር ቤቱ በመጪው ሰኔ ወር ላይ በሚያደርገው ስብሰባ የኮሚቴውን የሥራ ጊዜ እንዲያራዝም ጠይቋል ሲፒጄ በጎርጎሮሳውያኑ ታህሳስ 1 ቀን 2024 ባወጣው የቅርብ ጊዜ ዓመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሰረት ኤርትራ ከሳህራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሏ የተጠቆመ ሲሆን 16 ጋዜጠኞችን ያለ ክስ ወይም ያለ ፍርድ ታስረው እንደሚገኙ አመላክቷል ከነዚህም ውስጥ 13ቱ ከ1993 ዓ.ም ጀምሮ በእስር ላይ የሚገኙ ናቸው ተብሏል በፈረንጆቹ 2024 የኤርትራ የሰብአዊ መብት ሁኔታ የሚያየው ኮሚቴ እንዲመሩ የተሰየሙት ሙሐመድ አብደ ሰላም ባቢከር በሀገሪቱ ውስጥ ስላለው የዘፈቀደ ስርዓትና አስገድዶ መሰወር ስጋታቸውን ገልጸው በኤርትራ በእስር ላይ የሚገኙ ጋዜጠኞች በዓለም ላይ ረጅም ጊዜ የታሰሩ ጋዜጠኞች መሆናቸውን አስታውቀዋል በሌላ በኩል ወልቃይት በከፊልም ቢሆን መለቀቋን ተሰማም አዲስ የአቶ ጌታቸው ረዳ ስምረት ፓርቲ ባወጣ መግለጫ በትግራይ ምድር አካራካሪ የሚባል መሬት እንደሌለ በመግለጽ በታሪክ እንሄድ ካልን ትግራይ የምታስመልሰው ግዛት እንጂ የምትመልሰው ግዛት የላትም ሲል መመለሱን ይታወሳል የመጀመሪያ ጋዜጣው መግለጫውን የሰጠው በአቶ ጌታቸው ረዳ የተመሰረተውና የሚመራው አዲሱ ስምረት ፓርቲ የትግራይ ህዝብ አዲስ አስተሳሰብና መንገድ እንደሚያስፈልገው አመላክቷል በመግለጫውም የዲሞክራሲያዊ ስምረት ትግራይ የኮሙኒኬሽንና ሚዲያ ዘርፍ ኃላፊ አቶ ረዳ ሐለፎም የትግራይ ህዝብ አሁን ሰዓት ከጦርነት በኋላ ባለ የፍትህ እጦት የመልካም አስተዳደር ችግር የኢኮኖሚ ድቀትና የጸጥታ ችግር ውስጥ ይገኛል ብሏል እነዚህን ችግሮች ለመቅረፍም የትግራይ ህዝብ አዲስ አስተሳሰብና መንገድ እንደሚያስፈልገው ጠቁሟል ፓርቲው ጊዜያዊ እውቅና እንዲያገኝ የመመስረቻ ፊርማቸውን ካኖሩት 100 ሰዎች ውስጥ 90ዎቹ በትግራይ ክልል የሚገኙ ሲሆን የተቀሩት በክልሉ ለመንቀሳቀስ የተወሰነ ስጋት ያለባቸውና እዚሁ አዲስ አበባ የሚገኙ መሆናቸውን አቶ ረዳይ ሐለፎም ገልጿል በአንድ ወር ጊዜ ውስጥ የአባላት ምልመላ እንደሚካሄድና የፓርቲው ፕሮግራሞች ላይ ውይይት እንደሚደረግም በመግለጫው ተነግሯል አዲስ የነ አቶ ጌታቸው ረዳ ስምረት ፓርቲ ባወጣ መግለጫ በትግራይ ምድር አካራካሪ የሚባል መሬት እንደሌለ በመግለጽ በታሪክ እንሄድ ካልን ትግራይ የምታስመልሰው ግዛት እንጂ የምትመልሰው ግዛት የላትም ሲል ምላሽ ሰጥቷል በዚህ መሃል ነው እንግዲህ ወልቃይት በከፊልም ቢሆን መለቀቋን የተሰማው የምዕራብ ትግራይ ጽሕፈት ቤት ከሑመራ ወደ ዳንሻ ከተማ 105 ኪሎ ሜትር ከተጓዘ 2 ሳምንታት ተቆጥሯል ዳንሻ ከትግራይ አማራ ድንበር 28 ኪሎ ሜትር ርቀት ላይ የምትገኝ የትግራይ ከተማ ነች ከዚህ በተጨማሪ የአማራ ክልል መገናኛ ብዙሃን አሚኮ ከወልቃይት ስያሜ ጋር አጣብቆ የአማራ ክልል ሲለው የነበረው ህገ መንግስታዊ አጠራር ከዘገባው ሰርዟል ስትራቴጂ ወይ ስምምነት ለሚለው ምላሽ አልተሰጠም በትናንትናው ዕለት የአማራ ሚዲያ ኮርፖሬሽን አሚኮ ባወጣው ዘገባ የቃላት አጠቃቀም ላይ ያደረገው ለውጥ አዲስ መነጋገሪያ ፈጥሯል የትግራይ ጊዜያዊ አስተዳደርና ህወሓት በተደጋጋሚ ህገ መንግስታዊ ጥሰት ነው በሚል ቅሬታ ሲያቀርብ
ሲያቀርቡበት የነበረው የአማራ ክልል የወልቃይት የሚለው አገላለጽ በአዲሱ የአሚኮ ዘገባ ላይ መቅረቱ ለምን የሚል ጥያቄ አስነስቷል። የአሚኮ የቃላት ሽግሽግ ከአማራ ክልል ወደ ዞን ብቻ ሆኗል። አሚኮ ለረጅም ጊዜ አካባቢውን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በሚል ሲጠቅስ መቆየቱ ይታወሳል። ይህ አጠራር በትግራይ በኩል ምዕራብ ትግራይ በማለት ለሚጠራው ተነጥቆም የአማራ ክልል ይዞታ መሆኑን የሚያረጋግጥና የፌዴራል ህገ መንግስትን የሚጻረር ነው በሚል በተደጋጋሚ ቅሬታ ሲቀርብበት ነበር። ይሁንና አሚኮ ባሰራጨው ዘገባ የፌዴራል መንግስት ሐሰተኛ የትምህርት ማስረጃን ለመቆጣጠር ያጸደቀውን የመንግስት ሰራተኞች አዋጅ ተግባራዊ ለማድረግ እንቅስቃሴ መጀመሩን ሲጠቅስ የወልቃይት ጠገዴ ሰቲት ሁመራ ዞን አስታውቋል የሚል አገላለጽ ተጠቅሟል። በአማራ ክልል የሚለው ቀድሞ ሲጠቀምበት የነበረው ሐረግ ከዘገባው ላይ ተቀንሷል። ዝምታ የሰበረው ለውጥ ነው ወይስ ሌላ ስሌት? ይህ የአሚኮ የቃላት ለውጥ ለትግራይ ወገን ቅሬታዎች የተሰጠ ዘገምተኛ ምላሽ ነው ወይስ ከጀርባው ሌላ ፖለቲካዊ ስሌት አለ የሚሉ ጥያቄዎችን ማስነሳቱ አይቀርም። እስካሁን ከትግራይ ጊዜያዊ አስተዳደርም ሆነ ከህወሓት በኩል በዚህ ለውጥ ላይ የተሰጠ ይፋው ምላሽ የለም። አካባቢው ከሁለት ዓመታት የትግራይ ጦርነት በኋላ በኢትዮጵያ ሰራዊት ድጋፍ በአማራ ክልል ቁጥጥር ስር መዋሉን ተከትሎ የትግራይ ክልል በጦርነቱ ወቅት የተፈናቀሉት የትግራይ ተወላጆች እንዲመለሱ ና ግዛቱም ወደ ትግራይ ክልል እንዲካለል አጥብቆ እየጠየቀ ይገኛል። የአሚኮ የአሁኑ ዘገባ የቃላት አጠቃቀም ለውጥ በዚሁ ስብስብና ስሱ በሆነው የወልቃይት ጉዳይ ላይ አዲስ ምዕራፍ ይከፍት ይሆን ወይስ ጊዜያዊ የቃላት ጨዋታ ብቻ ሆኖ ያልፋል? ጉዳዩ የበርካቶችን ትኩረት መሳቡና በቀጣይ የሚኖሩት ክንውኖች በጉጉት እንደሚጠብቁ ግልጽ ነው። የፌዴራል መንግስትስ በዚህ ረገድ ምን አይነት አቋም ይዞ ይንቀሳቀስ ይሆን? ጊዜ የሚመልሳቸው ጥያቄዎች ናቸው። የዲሞክራሲያዊ ስምረት ትግራይ የኮሙኒኬሽንና ሚዲያ ዘርፍ ኃላፊ አቶ ረዳ ሐልፎም በትግራይ አከራካሪ የሚባል ቦታ እንደሌለ ተናግረዋል። ለላይ ያነሳው የኮንቴስትድ ኤሪያ የሚለው ያነሳው ሐሳብ አለ። አወዛጋቢ አያወዛግቡ። የትግራይ መሬት በህገ መንግስቱ የትግራይ ነው። ምንም ውዝግብ የለው። መፍትሄው ወደ ህገ መንግስት መልሰን በህገ መንግስታዊ መንገድ መመለስ ነው። ህገ መንግስቱ ጥያቄ ካለን በህገ መንግስታዊ ስርዓቱ ተከትለን ህገ መንግስቱ እናስተካክለውና ህገ መንግስቱ ከተስተካከለ በኋላ ጥያቄዎች የሚነሱ ካሉ ይነሱ። ህገ መንግስቱ መሬት ላይ ያለ ተቀዶ ሳይጣል ህገ መንግስቱን ትራንስግሬስ አድርገህ እሱን ተሻግረህ ጥያቄ የምታመጣ ግን ከሆነ ኢትዮጵያ ማቆሚያ አይኖራትም። አሁን በኢትዮጵያ ያሉ ክልሎች ህገ መንግስት የወለዳቸው ናቸው። አብዛኞቹ በሙሉ የሉም ማለት ነው። ወደዛ ጥያቄ የምትገባ ከሆነ የታሪክ ደግሞ ከሆነ ክርክሩ በእኔ እምነት የግል የረዳ እምነት ነው። ትግራይ ጠይቃ ምላሽ የምትጠብቅበት እንጂ ተጠይቃ ምላሽ የምታዘጋጅበት ያለ አይመስለኝም። በታሪክ ከሆነ የግል እምነት ነው። መፍትሄው ግን ወደ ህገ መንግስት መመለስ ነው። ህገ መንግስቱ ላይ ያልተቋጨ ነገር ፕሪቶሪያም ይሄን ያስገድዳል። የማያወዛግብ ትርክት እየፈጠርን አጠቃላይ የአካባቢው ህዝቦቹ ተመሳሳይ ናቸው፣ አብረው የሚኖሩ ናቸው። ያጋጨን ያለን የፖለቲካ ሰዎች ነን። ስለዚህ የፖለቲካ ሰዎች ህዝቡን ያጋጨን ባንቀጥል ህገ መንግስት ነው መፍትሄ የሚሆነው። ህገ መንግስት ጥያቄ ያለው ሰው ህገ መንግስቱን አሻሽሎ ነው እንጂ ህገ መንግስቱ ሳይሻሻል ሌላ ጥያቄ ካነሳ መቋጫ ያለው ምናልባት ዛሬ አቅም አለኝ ብሎ እድል አለኝ ብሎ በኃይል የተቆጣጠረው ካለ ለላኛው ደግሞ አቅም አጥቶ ቦታውን የለቀቀ ካለ አቅም በፈጠረ ጊዜ ያ ቫዮለንስ ይቀጥላል ማለት ነው። ሰርክል ይሆናል። በእኔ እምነት አያወዛግቡም። እነዚህ በማያወዛግቡ ሐሳቦች ላይ ባንወዛግብ ጥሩ መስለኛል። ርዕዮተ ዓለም በተመለከተ የቀረበ ጥያቄ አለ። ርዕዮተ ዓለሙ መሆን ያለበት የትግራይ ተጨባጭ ሁኔታ ግምት ውስጥ ያስገባ፣ የኢትዮጵያ ተጨባጭ ሁኔታ ግምት ውስጥ ያስገባ፣ የአካባቢያችንና የዓለማችን የፖለቲካ እድገትንም ግምት ውስጥ ያስገባ ነዙ ነው። አንደኛው ከአሁን በፊት የምንወቀስበት እና ሁሌ የምንጠረጠርበትን አስተሳሰብ ሙሉ በሙሉ ያራገፈ እንዲሆን ይደረጋል። የነገ ፍላጎታችን ታሳቢ ያደረገ ይሆናል። የነገ እድገትንም ግምት ውስጥ ያስገባ፣ የአሁኑ ተጨባጭ ሁኔታዎች ብቻ ሳይሆን ያየነው ነው። ትሬንድ ወደት ይሄደ ነው። ዓለም ወደት ይሄደ ነው። አካባቢያችን፣ ሀገራችን፣ ክልላችን ወደት ይሄደች ነው የሚል ትሬንድን ግምት ውስጥ አስገብተው የነገ ፍላጎታችንን በሚያሟላ መልኩ የተቀረጸ ነው። ይህንን ስሙ ምን ይሁን የፈለገው ይሁን የስያሜው አይደለም። ቁም ነገሩ ላይ እዚህ ላይ እናተኩራለን። ከሐራ መሬት ብላችሁ ያነሳችሁት ነገር አለ።
የትግራይ ሰራዊት አባላት የሆኑ ወደ ቤተሰባችን አንተኩስም እናቴን አባቴን ወንድሜን እህቴን አልገልም ብለው አሁንም ቢሆን ተኩስ እየተባለ ስለሆነ ማህተም ለመንጠቅ ሰው በጥይት ይገደላል ትግራይ ውስጥ ማህተም ለመንጠቅ ቢሮዎች በመደሻ ይሰበራሉ ትግራይ ውስጥ ሰዎች ያላግባብ እንገላታሉ ትግራይ ውስጥ ይህንን ድርጊት በመቃወም ከጥር 15 ነው ኮሮና ከዛ በላይ ብለው የወሰኑ ኃይሎች ስላሉ የነዛ ቅድም ያልካችሁ አራት ሰዎች ፍላጎት ለማሟላት የወሰኑት ውሳኔ ወደ ኃይል ስለገቡ የትግራይ ሰራዊት አባላት ደግሞ ይህንን ውሳኔ ተግባራዊ ለማድረግ ተሳታፊ አንሆንም ብለው ለላማራቂ የወሰዱ ነው አላማቸው ትክክል ነው ያምናለው እንደግለሰው አቋማቸውም ትክክል ነው ያምናለው መንግስትም በኃይል የተጣለ ስለሆነ መንግስት ለመጣልም በኃይል በአመጽ ለመጣል አንሳተፍም ጭምር ብለው ነው የወጡት አላማቸው ትክክል ነው ያዙት አቋም ትክክል ነው ያምናለው ነገር ግን ከፓርቲያችን ጋር ምንም አይነት ግንኙነት ያላችሁ ይሄንን ነው ማለት ነው ይችላል መስራቾች የሲሲ ምናምን ያነሳቸው ነገሮች አሉ ስንት ናቸው አብዛኛው ዘዋል ይሄንን ነው ማለት ነው ይችላል በአጠቃላይ ደግሞ አሁን ይሄ 100 ሰው ምንለው ግዚያው ፍቃድ ለማግኘት የተመዘገበው ትግራይ ውስጥ ያለው የለውጥ ሐሳብ የተቀበለ ማለት ነው አባል የነበረ ብቻም አይደለም አመራር የነበረ ብቻም አይደለም ወጣትም ምሁሩም ያሳተፈ ነው ከህወሓት በምን ተለያያላችሁ ሰዎቻችን ከሆነ አሁን ቀድምም እነማናቸው አባላት የሚሉ የሚሆን ምል ሳቀር የህወሓት አባላት የነበሩና የለውጥ ኃይል የተቀበሉ ናቸው ቢያንስ የተለየ ሐሳብ ለማስተናገድ ዝግጁ ነን ቢያንስ the very abc የተለየ ሐሳብ ለመቀበል ዝግጁነት ብቻ ሳይሆን አፕሪሺየት እናደርጋለን ፕሉራሊቲ ኦፍ አይዲያስ ዝም ብሎ የብሔር ብሔረሰብ አንድ ጉዳይ ነው ግን አንድ ብሔር ሆኖ የተለየ ሐሳቦች አሉ እሱን ለማስተናገድ ዝግጁ ነን ከተጨባጭ የዓለማዊ ሁኔታ መራመድም እንፈልጋለን አንድ ጊዜ የተጻፈ መዝሙር እዛው ላይ መቀየት አንችልም ማለት ነው በየጊዜው ራሳችንን አፕዴት ያደረግን እንሄዳለን ያድስ ትውልድ ጥያቄ ደግሞ ለመመለስ በዋናነት ቆርጠን የተነሳነን በተግባር በሂደት ያየነው ምን ሆድ ይሆናል ማለት ነው ምርጫ በህጉ መሰረት እንሳተፋለን እንደዛ ነው የሚሆነው ዋና ጽፈት ቤታችን በቋሚነት መቀለ ነው የሚሆነው ለላይ የተነሳው ነገር ግን መቀለ ይሁንና የተለያየ አካባቢዎች ደግሞ ተጋሩ ባሉበት የትኛው አካባቢ ደግሞ ቅርንጫፍ ጽፈት ቤቶች ይኖሩናል ማለት ነው ስምረት የተባለው ቅድም ሳነሳ ትግራይ ውስጥ ያሉ ችግሮችን ትንሽ ለመጠቃቀስ የሞከርኳቸው ነገሮች አሉ እንግሊዘኛው ሶሊዳሪቲ እንደ መዋሃድ እንደማለት ነው ያስተሳሰብ አንድነት የተግባር አንድነት የመፍጠር ያክል ነው አሁን ትግራይ ውስጥ በተለያየ ምክንያት የትግራይ ህዝብ አንድነት ጥያቄ ውስጥ እየገባ ነው በእኛ ምክንያት በአመራሮች ምክንያት በድሮ በታሪክም በሆነም ቢሆን የትግራይ የተለየ አቅሙ አንድነቱ ነው ዛው ላይ የሚፈታተን ላይ በህወሓት ከፍተኛ አመራሮች በተፈጠረው የሐሳብ ልዩነት ምክንያት ወደ ታች የወረደ ችግር እየፈጠረ ስላለ ያንን ለማረም ነው ቀደም እንዳልኩት የትላንትናውና የዛሬው ስህተታችን የማረም አንድ ጉዳይ ነው የቀጣይ ፍላጎታችን ደግሞ ታሳቢ ማድረግ ይሄንን ለማለት ነው መግለጫው ለምን አዲስ አበባ ሆነ አዲስ አበባ ሀገራችን ነው እንደ ስደት ሀገር አድርጋችሁ አትቆጥሩት ሀገራችን ነው ይሄንን ሐሳብ ራሱ ምን አይነት ጥያቄ እንደሆነ አይገባኝም ስለዚህ ወይም ያልተስተካከለ እምነት አለ ማለት ነው መቀለ ቢሆን ደግሞ የተሻለ ይሆን ነበር ግን መቀለ ላይ አሁን በግላጭ የተወሰኑ ሰዎች እዛ ወደና አሁን በአሁኑ ሰዓት ዛሬዋ ቀን መግለጫ መስጠት አንችል ስለዚህ ይሄንን ታሳብ እናደርጋለን ማለት እንደ ባዕድ ስሜት እንዲሰማን የሚያደርግ ጥያቄ ነው የነበረው ሁኔታ ግን ይሄንን ደግሞ ድናይ የሚያደርግ አይደለም አዲስ አበባ መጥተ መግለጫ መስጠት ይቅርና አዲስ አበባ መኖሩም አይቻልም ነበር ስለዚህ የተሻሻለ ስለመጣ በተሻሻለ ሁኔታ ደግሞ እንደ ሀገራችን መግለጫ ዘሆነን እየሰጠን ነው ይሄንን ነው ማለት የምችለው ሌላው አንዱ ስለ ነካካሁት ከሌሎች ፓርቲዎች ጋር እንዴት ነው የምትሰሩት የሚለው አሁን የተለየ ሐሳብ ለማስተናገድ ዝግጁ ነን ካለን እና ለዲሞክራቲክ ኮሚትመንት ካለን ከሁሉም የትግራይ በጎ የሚመኙ የፖለቲካ ፓርቲዎች በጋራ ሆነን እንሰራቸው ስራዎች ይኖራሉ በርዕዮተ ዓለም ልንለያይ ይችላል ይሆናል ነገር ግን ራዕያችን ላይ ከተስማማን በየትኛው መንገድ እንሄድ ነው የሚሆነው ወይ ነው የሚሆነው
ሰው መንገዶች የተለያዩ ሊሆን ይችላሉ አፕሪሺየት እናደርጋለን ስለዚህ በዛ ሆነን በጋራ ሆነን ለመስራት ግን ችግሮች የሉም እንቅስቃሴዎችም አሉ አሁንም ቢሆን በተጨባጭ በቀጣይነት ያደቡ ይሄዳሉ ማለት ነው ከዚህ ጋር ያነሳው አለ ሰላም ማምጣት ይቻላል ወይ በቃ ሰላም ካልመጣ ቀጣዩ ጉዞ ጥሩ አይሆንም ስለዚህ ሁሉም ሰው ለሰላም መትጋት ነው ያለበት እናንተም ቢሆን ማለት ነው ሚዲያዎችም ቢሆን የግድ ሁሉም ሰው ስለ ሰላም እንዲሰራ ሰላም ሲያደናቅፍ ደግሞ መታገል እንዳለብን ነው መናገር የምችለው ግለሰቦች በስም የተጠሩ አሉ አባል ነው ወይ በእርግጠኝነት መናገር የምችለው ጀነራል ጻድቃን የዚህ አስተሳሰብ ደጋፊ ነው ይበቃል አብዛኛው ከነዛ ቅድም ያልኳቸውና በተለያየ ምክንያት እዛው ላይ ከቆሙ ሰዎች በቀር ይሄን አስተሳሰብ የሚደግፉ ናቸው አባልነት ነው ፎርማሊቲ ነው የሚሆነው ማለት ነው ከሂደት ጋር ምናምንም ቅድም አድረስ ያደረኩት ነው እናንተ ከግዚያው መስተዳድሩ አው እየተነጋገርን ነው አሁንም ቢሆን እሱ ክሊር ነው አሁን እኮ የሰዎች አንድ ሰው የመምጣትና አንድ ሰው የመሄዱ አይደለም የትግራይ ህዝብ መንግስት ሊኖረው ይገባል ያ መንግስት ደግሞ የትግራይን ሰላም ማረጋገጥ አለበት የትግራይን ፍትህ ማረጋገጥ አለበት ያ እንዲያደርግ አብረን እየሰራ ነው እየተመካከርን የቻልነውን ያክል አስተዋጽኦ እናደርጋለን ቢያንስ እንደ ፓርቲም ቁጭ ብለን እስካሁን ተነጋግረናል ማለት አይደለም የቅርብ ስለሆነ ግን ዛው ያለን ግለሰቦች እና የግዚያው መስተዳድሩ አመራሮች የነበርና አሁንም ያለን ማለት በቅርበት እየተነጋገርን የምንቀጥል ይሆናል ለወደፊትም ቢሆን ማለት ነው ሐራ መሬት ምንድነው አውራጃውነት ምናምን I don't have exact data እንደዛ የለኝም እዛው ብዙ ማውራት ማልፈልግም አንድ ነገር ብቻ ነው መናገር የምፈልገው ወደ ሐራ መሬት እየወጣ ያለው ቅድም ያልኳቸው ተግባራት የተቃወመ ስለሆነ ይሄን የተቃወመ በሙሉ እየወጣ ነው ይሄንን ነው ማለት የምችለው እንጂ አሁን አንዱን ለማንቋሸሽ የሚደረጉ ጥረቶች አሉ በፖለቲካው እንደ ቅድም ማንትራ ያልኩት ነገር አለ ልክ አይመስለኝም እኔ እንደምገምተው ምክንያቱም በደሉ በሁሉም አካባቢ ነው ያለው ይሄ ማለት ምን ማለት ነው ያንድ አካባቢ ብቻ ናቸው የወጡ ከተባለ ሰራዊቱ ያንድ አካባቢ ላይ ብቻ ነው ጫና የሚደርስባቸው ጉዳት የሚደርስባቸው የሚል ይመስለኛል ግን እንደዛ አይደለም እዛው ያለ ተቃውሞ ያንድ አካባቢ ብቻ ተቃውሞ አይደለም በሁሉም የትግራይ አካባቢ ነው ስለዚህ የተሳሳተ መረጃ ሊሆን ይችላል ህወሓት አዲስ አስተሳሰብ አይቀበልም ሌሎችም መቀበል ነው ያለባቸው ማለት በእነሱ ቦታ መነገር እናገረው ነገር የለም የሌላ የፖለቲካ ፓርቲዎች የትግራይ ውስጥ ግን መቀበል ነው ያለባቸው የነም ብለው ቢያንስ ከኛ ህወሓቱ ነባሩ ልምድ ተምረው ራሳቸው ማረም አለባቸው ግን የሚቀበሉም ይመስለኛል ሳስበው አብዛኞቹም ወጣቶች ናቸው እንደ ፓርቲም አዲስ ናቸው የ6 ዓመት እድሜ ያላቸው ናቸው ስለዚህ ለመድረክ ብዙም አይመቹም ማለት ነው ምቹ ሁኔታ ያላቸው የወጣቶች ተሳትፎ የተነሳ ነገር አለ ቅድም ይያዋለሁ ኦሬዲ በሂደት ምናየው ነው አሁን መስራቾች ብቻ ነን ያለን የተመዘገበው ነው ቅድም ያልኳችሁ ኮምፖዚሽን ያለው ነው ነባሩ አመራሩ አለ አባልም አለ ወጣቶችም አሉ ምሁራንም አሉ ድሮ አባላት ያልነበሩ ስለዚህ በቀጣይነት የወጣቶች ትውልድ ከሆነ የወጣቶች ይቀጥላሉ ማለት ነው በተግባር ደግሞ ያየ ነው ምን ይሄድ ይሆናል አመሰግናለሁ